አመሰግናለሁ። የተከበሩ አፈ ጉባኤ፣ ጠቅላይ ሚኒስትራችን በመካከላችን ስለተገኙ አመሰግናለሁ። ጥያቄን እንደሚከተለው አቀርባለሁ። የምርጫ ወቅት በንጽጽር ከቅድመ ምርጫ በተሻለ ሁኔታ ተፎካካሪ ፓርቲዎች የሚዲያ እድል የሚያገኙበት ወቅት እንደሆነ ይታወቃል። ሆኖም በአሁኑ ወቅት ይህንን ሁኔታ በሚያሳጣ መልኩ የህዝብ መገናኛ ብዙሃን በዝምታ ውስጥ ሆነው የምርጫ ድባብ እንዳይኖር እና ሂደቱ በተቀዛቀዘ ሁኔታ የቀጠለበት ሁኔታ ስላለ ይህ የሆነበት ምክንያት ማብራሪያ ቢሰጥ። በተጨማሪም መንግስት በግልጽ የፓርቲና የመንግስት ስራ ልዩነት ባለማስመሩ እነዚህ ሚዲያዎች የገዢው ፓርቲ አገልጋይ ሆነዋል እስከሚባል ድረስ የገለልተኝነት ጥያቄ ይነሳባቸዋል። ስለዚህ ተፎካካሪ ፓርቲዎች ሀሳባቸው የሚገልጹበት እኩል ሜዳ በሌለበት ሁኔታ የምርጫው ውድድር እንዴት ጤነኛ ሊሆን ይችላል? ከዚሁ ጋር በተያያዘ የምርጫው ታማኒነት እና ቅቡልነት እንዲያጣ በቅድመ ምርጫ ወቅት በተለየ መልኩ የህግ ሂደቱን ባልተከተለ ሁኔታ የተቃዋሚ ፓርቲዎች አባላቶች የዘፈቀድ እስር፣ ማዋከብና ማንገለታት እየተፈጸመባቸው ይገኛል። የኢዜማ አባላት ጨምሮ የታሰሩበት ሁኔታ አለ። ይህ የመወዳደሪያ ሜዳና ምህዳሩ በከፍተኛ ሁኔታ ያጠባል። በመሆኑም መንግስት ቁርጠኛ ነኝ የሚልበትን ነፃና ፍትሃዊ ምርጫ ማድረግ ጥያቄ ውስጥ አያግባም ወይ? መንግስት በዚህ ምርጫ ዲሞክራሲያዊ ስርዓት ከመገንባት አንጻር ለተፎካካሪ ፓርቲዎች እኩል ሜዳ ከማዘጋጀት አንጻር ምን እያደረገ ነው? ሌላው ገዢው ፓርቲ እንደ ሌሎች ፓርቲዎች ሁሉ የራሱን ሀብት አፍርቶ ለምርጫው መዘጋጀት ሲገባው በቅድመ ምርጫ ወቅት ሆነ አሁን የመንግስት ስራ ሰዓት፣ የመንግስት መዋቅር፣ የመንግስት ሀብቶች ለፓርቲ ስራ እየተጠቀመ በመሆኑ የፓርቲው ስራ ከመንግስት ስራ አለመለየቱና መደበላለቁ ያሳያል። ስለሆነም መንግስት በተደጋጋሚ እንደተጠየቀው የመንግስትና የፓርቲ ስራ ለይቶ ለመስራትና ለማረም ቁርጠኝነቱ አለ ወይ? በመጨረሻም የሲቪክ ማህበራት በርካታ መሆናቸውን መንግስት ቢገልጽም የዜጎች መብትና ግዴታ በማሳወቅ ረገድ በተለይ እንዲህ አይነት ምርጫ ወቅት ላይ ኃላፊነታቸው በቅጡ እንዲወጡ ግምገማ ይደረጋል ወይ? ከተደረገስ የሲቪክ ማህበራት ቁመና እንዴት ያዩታል? አመሰግናለሁ። እናመሰግናለን። በመቀጠል የተከበሩ አቤኔዘር በቀለ። አመሰግናለሁ ክቡር አፈ ጉባኤ። አመሰግናለሁ ክቡር ጠቅላይ ሚኒስትር። በ2018 የመጀመሪያው ግማሽ ዓመት የመንግስት ስራዎችን አፈጻጸም ላይ ለሚነሱ ጥያቄዎች ምላሽና ማብራሪያ ለመስጠት በመካከላችን ስለተገኙ በድጋሚ አመሰግናለሁ። በመጀመሪያው ግማሽ ዓመት የፌዴራል መንግስት በዋና ዋና የትኩረት መስኮች ሁሉ በብዙ ተግዳሮቶች ውስጥም ተኩኖ የኢትዮጵያን ከፍታ እውን ማድረግና ብልጽግናን ማረጋገጥ የሚያስችሉ ኢኮኖሚያዊና ማህበራዊ ጉዳዮችን ካለፉት ተመሳሳይ ወቅቶች ጋር ሲነጻጸር በእጅጉ እመርታና ለውጥ የታየበት እንደሆነ ከሪፖርቱ ማየት ችያለሁ። ክቡር ጠቅላይ ሚኒስትር፣ የታሪክ መዝገብ ውሸት አያውቅም። በተቃርኖ ሀሳብ ብቻ መጀገን አይቻልም። በምክንያት ላይ የተመሰረተ ተቃርኖ ወይም ነቀፌታ መልካም ነው፣ እንዲሁም አስተማሪ ነው። ያለንበት አውድ ከውስጥም ከውጭም የትላንትናውን የድህነት ካባ ዳግም ማልበስ የሚሹ ለውጡ ያስቆጣቸው አካላት ሌት ተቀን የሚታትሩበት ወቅት ነው። ይህ ጊዜን ከባድ የሚያደርገው ያለፈውን ዕዳ እየከፈሉ የነገውን ተስፋ መገንባት ነው። የቆየ የማክሮ ኢኮኖሚ ስብራትን ለመጠገን የሚወሰዱ እርምጃዎች ዛሬ ቢከብዱም ነገ ግን የሚበላ እንጀራና የሚከበር ሉዓላዊነት ይዘው ይመጣሉ። የስኬት መንገድ በባህሪው ቀላል አይደለም። ቃልን ወደ ተግባር መቀየርም እንዲሁ። ሀገሬ ሁሉም ናት። እድገትና ለውጥ ደግሞ በቆራጦችና በጨከኑ የቁርጥ ቀን ልጆች የሚመጣ እንጂ በምኞትና ስንፍናም አይሆንም። በአፍ እየተደናነቅን በልብ እየተነጣጠቅንም አናድግም። የመጣነው መንገድ በብዙ ፈተናና ሴራ የታጨቀ ነው። አባቶቻችን የሕዝብን ነፃነትና ክብር ከራሳቸው ሕይወት አብልጠው የገነቡትን ድንቅ አገር እኛም በመደማመጥና በመተጋገዝ ህልማቸውን እውን ማድረግ በሚቻል መልኩ ባለፉት 7 ዓመታት በእርሶ መሪነት የተሰሩ ስራዎችን በማጽናት ሀገራችንን በዓለም መድረክ ከፍ የሚያደርጉ ሜጋ ፕሮጀክቶች በአዲስ አበባና በሌሎች ከተሞች እየተከናወኑ ያሉ የኮሪደር ልማት፣ እነዛን ሰው የማይጠጋቸው የወንዝ ዳርቻዎች ዛሬ ውብና ማራኪ የሆኑ ልማቶች፣ የኑሮ ዘይቤ ለውጦች ማንም
ልክዳውና ሊያንኳስሰው አቅም እንዲያጣ አድርገዋል። ይህ ለውጥ የተስፋ ብርሃን ሲሆን ማየትና መስማት ለሚፈልጉ ደግሞ ስራው ራሱ ሕያው ምስክር ሆኖ ቆሟል። ሀገራችን ኢትዮጵያ ግን የትልቅ ታሪክ አርማ አፍሪካዊ ተምሳሌት ሀገር መሆኗ የማይቀር መሆኑን በሚያመላክት ትክክለኛ መንገድ ላይ እንድትሆን ለሰሩት ድንቅ ስራና አመራር ነገ በሀገራችን የመንግስታት ታሪክ የሚወሱ አኩሪ ታሪክ በጉልህ አስቀምጠዋልና ለእርሶና ለመንግስቱ ያለኝን አክብሮትና አድናቆት ለመግለጽ እወዳለሁ። ክቡር ጠቅላይ ሚኒስተር፣ ይህ ለውጥ በሁሉም አካባቢ የፈጠረው መነቃቃት ይበል የሚያስብል ቢሆንም አሁንም በከተሞች የሚታየውን የቤት አቅርቦት ችግር ለመፍታት የመሰረተ ልማት ጥያቄዎችን ለመመለስ ከተሞች የኢንዱስትሪ እና የእድገት ማዕከላት እንዲሆኑ ለማስቻል እንዲሁም በአሁኑ ጊዜ ከለውጡ መንግስት ጎን ሆና በራስ አቅም የሚቻለውን ሁሉ ህዝቡ እየጣረ የለውጥ ማሳያ ለመሆን የምትዳክረውን አዲሲቷን የማዕከላዊ ኢትዮጵያ ክልል የአየር ትራንስፖርት የሌላት ብቸኛ ክልል ናትና የሆሳዕና ኤርፖርት ግንባታ ማዕከል ሆና ከዞኖቿ ጋር ያልተሳሰረች በመሆኑ ከየመሆመቾ ሆሳዕና፣ ከጠምባሮ አንሾ ሆሳዕና፣ ከሽንሽቾ ዳነማ ሐዋሳ መንገድ በመንግስት ድጋፍ እንዲሰሩ ተሻለችና እጆ ከሚል ለሚለው ህዝባችን የከበረ ምላሹን እንዲሰጡ በታላቅ አክብሮት እጠይቃለሁ። እናመሰግናለን። ክፍት አድርጎ አመሰግናለሁ። እናመሰግናለን። በመቀጠል የተከበሩ ኢሳቦሩ። አመሰግናለሁ። የተከበሩ አፈ ጉባኤ፣ እንዲሁም ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ከምክር ቤቱ እንደሚነሱ ጥያቄዎች ምላሽና ማብራሪያ ለመስጠት በመካከላችን ስለተገኙ በኢትዮጵያ ሕዝብ ስም ምስጋናዬን እያቀረብኩ የተከበሩ አፈ ጉባኤ፣ ጥያቄን ከማቅረቤ በፊት ለክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ምስጋና እንዲያቀርብ ይፈቀድልኝ። ይኸውም ምንድነው? በቅርቡ የኢፌድሪ አየር ኃይል 9ኛ ዓመት ክብረ በዓል በደማቅ ሁኔታ መከበሩ ይታወቃል። በዓሉ የሀገራችንን ከፍታ ያሳየ፣ የጠላቶቻችንን ቅስም የሰበረ፣ ተቋሙ ከነበረበት ከፍተኛ ውስብስብ ችግሮች በእርሶ በሳል አመራር እዚህ ደረጃ በመድረሱ ታሪክ የማይረሳው ስለሆነ ላቅ ያለ ምስጋናዬን ለማቅረብ እፈልጋለሁ። የተከበረው ምክር ቤትም እንዲያመሰግንልኝ እጠይቃለሁ። ጥያቄን እንደሚከተለው አቀርባለሁ። አጠቃላይ የኢኮኖሚ እንቅስቃሴያችን ለማሳለጥና የኑሮ ውድነትን ለማቃለል መንግስት በመሰረታዊ አቅርቦቶች ላይ ያልተቋረጠ ድጎማ እያደረገ የኑሮ ውድነቱ ጫና ዝቅተኛ ገቢ ባላቸው የህብረተሰብ ክፍሎች ላይ ጫና እንዳያሳድር ለማድረግ እየሰራ መሆኑ ይታወቃል። ከነዚህ ውስጥ በነዳጅ ላይ የሚደረገው ከፍተኛ ድጎማ አንዱ ነው። አሁንም ቢሆን የሀገር ውስጥ የነዳጅ ዋጋ ከጎረቤት አገር አንጻር እንኳን ስታይ ዝቅተኛ መሆኑ የፊዚካል ጥናቶች ያሳያሉ። ይሁንና ክቡር ጠቅላይ ሚኒስትር፣ ነዳጅ ላይ በየወሩ የዋጋ ጭማሪ የሚደረግበት ዋነኛ ምክንያት ምንድነው? እንዲሁም አሁን ድረስ ያልተቀረፈው የነዳጅ ስርጭት ችግሮች፣ በየጊዜው የሚስተዋለው ረጃጅም የነዳጅ ፍለጋ ሰልፍ እና የአቅርቦት መቆራረጥ መሰረታዊ ምክንያት ምንድነው? ማብራሪያ ቢሰጥበት። አመሰግናለሁ። እናመሰግናለን። በመቀጠል የተከበሩ ተረፈ ጎዲ። አመሰግናለሁ። የተከበሩ አፈ ጉባኤ፣ ክቡር የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ ለምናነሳቸው ጥያቄዎች ምላሽና ማብራሪያ ለመስጠት ስለተገኙ እያመሰገንኩ ጥያቄን እንደሚከተለው አቀርባለሁ። ከለውጡ በኋላ መንግስት ተግባራዊ ያደረጋቸው የማክሮ ኢኮኖሚ ማሻሻያዎች በተለይም የውጭ ምንዛሬ ተመን በገበያ እንዲወሰን መደረጉና የዕዳ ሽግሽግ ሂደቱ በሀገሪቱ የፋይናንስ ስርዓት ላይ ቀረቡ ጥያቄዎችና አስተያየቶች ላይ ምላሽና ማብራሪያ እንዲያቀርቡ ለክቡር ጠቅላይ ሚኒስትር እድል ሰጣለሁ።
አመሰግናለሁ። የተከበሩ አፈ ጉባኤ፣ እንዲሁም የተከበራችሁ የምክር ቤት አባላት፣ ላለፉት 6 ወራት ኢትዮጵያ ያስገኘቻቸውን አጠቃላይ ውጤቶች፣ የገጠሟትን ፈተናዎች፣ ከነዚያም ፈተና ልትወጣ የምታስብበትን መንገድ በጋራ ለሰጣችሁት አመራር ለተገኘው ውጤት ከፍ ያለ ምስጋና እያቀረብኩ ለተነሱ ጥያቄዎች መጠነኛ ማብራሪያ ለመስጠት እሞክራለሁ። በመጀመሪያ ኢኮኖሚክ ጉዳዮችን በሚመለከት ባለፉት ጥቂት ዓመታት ኢትዮጵያ ውስጥ ሲሰራ የነበረው የኢኮኖሚ ሪፎርም ዋነኛ ከሚባሉ ዓላማዎች ውስጥ አንደኛው የማክሮ ስብራትን ማድረቅ ነው። የማክሮ ኢኮኖሚ የገጠመውን ተግዳሮት፣ የገጠመውን ስንክሳር፣ የገጠመውን ፈተና ደረጃ በደረጃ መቅረፍ ነው አንዱ ዓላማው። ሁለተኛው ግብርና መር የሚባለው የእድገት አቅጣጫ ካለንበት አረንቋ ሊያወጣን ስለማይችል ብዝሃ ዘርፍ እና ብዝሃ ተዋናይ የኢኮኖሚክ አቅጣጫን በመከተል ጥራት ያለው እድገትን ማረጋገጥ ነው። ጥራት ያለው እድገት ሲባል በከተማ፣ በገጠር፣ በእያንዳንዱ ሴክተር በሰው ሕይወት ውስጥ ሊታይ በሚችል መልኩ እና ትውልድ ላይ የሚፈጥረውን ጫና በሚቀንስ መልኩ የሚፈጠር እድገት ማለት ነው። ሶስተኛው ኢትዮጵያ ላለፉት 15-20 ዓመታት ፕሮጀክቶች በሚል ሰበብ ጤነኛ ያልሆነ የብድር ስርዓት ወይም ኮመርሻል ሎን ከአንዳንድ ሀገራት በመበደር ለዚያ ብድር ለመጣበት ዓላማ በትክክል ሳይውል ብድር መክፈያ ጊዜው ደርሶ ኢትዮጵያ ብድር መበደር የማትችል ሀገር የሚል ታርጋ ያሰጣትን የዕዳ ቀንበር ቀሊል ማድረግ ነው። እነዚህንና መሰል ዓላማዎች አንግቦ የተነሳው የኛ የኢኮኖሚክ ሪፎርም እውነት ለመናገር ተቃዋሚ ደጋፊ ሳይባል እውነት ለመናገር በኢትዮጵያ ታሪክ አመርቂ የሚባል የኢኮኖሚ ውጤት የመጣበት ዘመን ነው። ይህንን እውነት ብዙ ሊከሰሱ የሚችሉ ደካማ ጎኖች ስላሉ እውነትን በመካድ ሳይሆን እውነትን ባለመቀበል ሳይሆን እውነት ተቀብለን የጎደሉትን በመጠቆም አብረን ብንሰራ የሚሻል ይመስለኛል። አሁን ያለው የኢትዮጵያ ኢኮኖሚክ እድገት በማንም አይን በማንም መመዘኛ ምንም የሚያከራክር ሁኔታ ውስጥ ያለ አይደለም። የኛን የማክሮ ሪፎርም ለመገምገም የሚያስቡ ሰዎች ዛሬ ባስገኘነው ውጤት ሳይሆን ነገ በምናልመው በምናስበው የኢትዮጵያ የኢኮኖሚክ ደረጃ አንጻርም መገምገም ጠቃሚ ይሆናል። የኛ መነሻ ከ1950 አካባቢ ጀምሮ ከሁለተኛው የዓለም ጦርነት ማብቂያ በኋላ ልክ አሁን እኛ ሪፎርም እንደምንለው የምዕራቡ ዓለም በሰራው ጠንካራ ሪፎርም ዓለም አቀፍ የፋይናንስ ተቋማት ታግዞ ለ50 ዓመታት ከፍተኛ እድገት ያሳየበት ላለፉት 25 ዓመታት መጠነኛ የእድገት መቀዛቀዝ ቢኖርም እድገት ሳይቋረጥ የቀጠለበት ከሞላ ጎደል ያለፈው 75 ዓመታት የምዕራቡ ዓለም በሰራው ሪፎርም በሰራው ስራ በዓለም ደረጃ ከፍተኛውን የእድገት ደረጃ ያሳየበት ዘመን ነበር። ያ ዘመን አሁን እየቆመ ያለ ይመስላል። ሁለተኛው ትሬንድ ከ2000 ከሞላ ጎደል አካባቢ ጀምሮ ከሀገራት ቅደም ተከተል ሊለያይ ይችላል። ባለፉት 25 ዓመታት ፈጣን እድገት ሲያሳይ የቆየው
የኤዥያ ዓለም ነበር። እነ ቻይና እነ ሲንጋፖር ቀደም ያሉ ቢሆንም እነ ህንድ እነ ማሌዥያ እነ ኢንዶኔዥያ ተከትለው አሁን ባለው ሁኔታ ጃፓን፣ ደቡብ ኮሪያን ጨምሮ ከፍተኛ እድገት ባለፉት 25 ዓመታት ኤዥያ የሚባለው የዓለም ቀጠና ሲያሳይ ቆይቷል። ቀጥሎ የሚመጣው የአፍሪካ ተስፋ ምንድነው? ይሄ የኤዥያ እድገትስ እስከ መቼ ይቀጥላል? ልክ እንደ ምዕራቡ 75 ዓመት የሚቀጥል ከሆነ ሌላ 50 ዓመት መጠበቅ አለብን። በሚቀጥለው እድገት ውስጥ ለመቀራመት ዋና ዋና ጊዜንና የሀብት ልክ የሚወስኑ ፋክተሮች ምንድናቸው? እነሱን ለይተን ትውልድ ላይ ካልሰራን በቀር የዛሬው ደህንነት የትናንትናው ዕዳ እኛ ላይ ሳያበቃ ወደ ልጆቻችን ሊሸጋገር ይችላል። ይሄ እንዳይሆን የኛ ሪፎርም በሚቀጥሉት ዓመታት እድገት ማስመዝገብ ብቻ ሳይሆን አፍሪካ ውስጥም ቀጣይ ተስፋ እንዳለ የሚያመላክት መሆን አለበት የሚል መነሻ ይዞ ሲሰራ ነበር። በዓለም አቀፍ ግመታ በ2050 የዛሬ 25 ዓመት ገደማ የዓለም ሕዝብ 9.8 ቢሊየን ይደርሳል ተብሎ ይገመታል። ከሞላ ጎደል 10 ቢሊየን ማለት ነው። ከዚህ ውስጥ 2.5 ቢሊየን ሕዝብ የአፍሪካ ሕዝብ ነው። በዓለም ውስጥ ካሉ 4 ሰዎች አንዱ አፍሪካዊ ነው ማለት ነው። የሕዝብ ቁጥር በስርዓት ከተመራ በስርዓት ከተገራ ለኢኮኖሚክ እድገት አይተኬም ይናል። ቁጥር ብቻ ግን አይደለም። በ2035 የዛሬ 10 ዓመት ገደማ አፍሪካ ተጨማሪ 450 ሚሊዮን ሰዎች ወጣቶች ለስራ ዝግጁ የሆኑ ኃይሎች ወደ ዓለም የሥራ ገበያ ትቀላቀላለች። አሁን ካለው ጋር ሲደመር 1.1 ቢሊዮን የሚጠጋ ወጣት አፍሪካዊ ማልማት መስራት የሚችል ይሆናል። በአንዳንዶች ግምት ከዛሬ 10 ዓመት ጀምሮ ያለው የአፍሪካ ወርኪንግ ፎርስ ዓለም ላይ ያለው ወርኪንግ ፎርስ ተደምሮ ሊተካከል ይችላል ይላሉ። ምክንያቱም የአፍሪካ ፖፑሌሽን መብዛቱ ብቻ ሳይሆን አብዛኛው ወጣት ከመሆኑ የተነሳ ወጣት ጉልበት ስላለው የመፍጠር አቅም ስላለው ዓለም ለስራ ከሚፈልጋቸው ሰዎች ከሞላ ጎደል 50% ከዛሬ 10 ዓመት ገደማ ጀምሮ የሚገኘው አፍሪካ ውስጥ ነው። ይህንን እንቁ ኦፖርቹኒቲ በወጉ ተረድቶ የሚፈጠረውና የተፈጠረው ወጣት ለነገ ውድድር ማዘጋጀት ያስፈልጋል። ከዚህ አንጻር የኛ ሪፎርም ምን ያክል ትውልድ ላይ አበክሮ እንደሰራ ለማየት አንደኛው መገለጫ ቴክኖሎጂ ነው። ከአምስቱ ብዝሃ ዘርፎች የእድገት ምሰሶዎች አንደኛው ቴክኖሎጂ የሆነበት ዋናው ምክንያት ያለመመድ ዛሬ ውጤቱን በበቂ ደረጃ ባናይም ለትውልድ ነገ ካለው ፋይዳ አንጻር ከዚህ አንጻር ኤአይ መውሰድ ይቻላል። ሁላችሁም እንደምታስታውሱት የዛሬ 5-6 ዓመት ገደማ ኢትዮጵያ የኤአይ ኢንስቲትዩት ስታቋቁም አንድም አፍሪካ ሀገር በተቋም ደረጃ ኤአይ የፈጠረ አልነበረም። በሌላውም ዓለም ቢሆን በፕራይቬት ሴክተር ከሚነገረው ውጭ የመንግስታት ዋነኛ አጀንዳ አልነበረም። አሁን እንደሚነገረው አይደለም። ከዚህ ቀደም እንዳነሳሁት ምናልባት ከጥቂት ወራት 6-7 ወራት በኋላ የሚደርሰው ዩኒቨርሲቲ የኤአይ ዩኒቨርሲቲ ከዓለም ሁለተኛው ነው። በዓለም ላይ እስካሁን አንድ ብቻ ነው ኤአይ ዩኒቨርሲቲ ያለው። ባለፉት ዓመት ተኩል ገደማ ጀምሮ የግንባታ ስራው ሲሰራ ቆይቶ በመጠናቀቅ ላይ ያለን ዩኒቨርሲቲው በሚቀጥሉ 6-7 ማክሲመም 1 ዓመት ውስጥ ስራ ይጀምራል። ይሄ ዝግጅት የሚደረገው ልክ ኢትዮጵያን ኤርላይንስ አባቶቻችን በጊዜው በልኩ መስርተው ዛሬ ከአፍሪካ አንደኛ እንደሆነው ልክ የኢትዮጵያን ኤርፎርስ አባቶቻችን በጊዜው በልኩ መስርተውት ዛሬ በአፍሪካ ውስጥ ቀዳሚ ኤርፎርስ ከሚባሉት አንዱ እንደሆነ ሁሉ
ነገም የኛ የኤአይ ዩኒቨርሲቲና ተቋም በአፍሪካ ውስጥ ስመጥር መሆን እንዲችል የተስተካከለ መሰረት ይዞ እንዲነሳ በሪፎርም ውስጥ አንደኛ ቁልፍ ጉዳይ አድርገን ስንሰራ ቆይተናል። ብዙ ውጤት አግኝተንበታል። ከዚህ በላይ ደግሞ ለልጆቻችን ውጤት